አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ እናንተ ያ ጀማዓ? ሁሉ ሰላም? እንዴት ናችሁ? ተጠፋፋና ጠፍቻለሁኝ። ዛሬ ደግሞ እስኪ ዘልቅ ያለሁ ማለት ነው። ያው ዙሮ አለሁኝ እና እንዴት ናችሁ? እስኪ ደልደል ብዬ ላውራችሁ። ለካሜራዬ ጥራት ግን ይቅርታ። ካሜራዬ ያኔ መብራቱ ነው ችግሩ። መብራቱ በጣም እንትን ነው፣ በጣም ትንንሾች መብራቶች ናቸው እና ያው ቤቱም አዲስ ስለሆነ ብዙም መብራት እንትን አላሉ እና እንዴት ናችሁ ያ ጀማ? ቪዲዮውን የቀረጽኩት መቼ መሰላችሁ? ከሁለት ቀን በፊት ነው። ድምፄን ግን የማስገባው በሪከርድ ነው ማለት ነው። እና እንዴት ናችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ የምታበረታቱኝም ጀዛኩምላሁ ኸይረን ጀዛ ብያለሁ። በጣም አመሰግናለሁ። ቃላት የለኝም ስራሃ ማለት ነው። ክበሩልኝ ማሮቼ፣ ፍቅሮቼ፣ ውዶቼ እና ዛሬ እስኪ እንወያይ እስኪ አንዳንድ ነገሮችን እስኪ እንዳስ እና እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን አለሁላችሁ። እናንተስ እንዴት ናችሁ? ሁሉ ሰላም አለን አልሐምዱሊላህ ረብል ዓለሚን። እንግዲህ አለን። የዛሬው ርዕሴ ለኔም ላንቺም ላንተም ነው፣ ለሁላችንም ሲበዛ እኛ ማህበረሰብ ውስጥ ያለ በተለይ እኛ ሀበሻዎች ምን በለው ምን ይሁን ምን ሀበሻ ስንባል ሁላችንም በጣም የሚያጠቃን በጣም አሁን ድረስ ላይ እየተጫወተብን ያለ ነገር ነውና ምንድን መሰላችሁ? ማቆም ያለብህ ወደ ኋላ እያስቀረ ማቆም ያለብን ነገር ወደ ኋላ እያስቀረን ያለ ባህሪ ማቆም አለብን። ወደ ኋላ እያስቀረን ያለ ባህሪ ምንድነው? እስኪ እናንተ ገምቱ። ሰው ምን ይለኛል? አንደኛ ሰው ምን ይለኛል? ሰው ምን ይለኛል? ወይ ይሉንታም ይሆናል። ይሉንታ ነው። አሁን ይሉንታ ሰው ምን ይለኛል ይባላል። ይሄም ያው ሰው ምን ይለኛል። አንደኛ ሰው ምን ይለኛል? ሰው እኮ የሚለው አያጣም። ሰው የፈለገው ነገር ቢሆን የሆነ ነገር ከማለት ወደ ኋላ አይልም እና ይሄንን ባህሪያችንን መተው አለብን። እንደዚህ ባደርግ እኮ ሰው ምን ይለኛል? እንደዚህ ባደርግ እኮ ከሌ ምን ትለኛለች? በቃ ይሉንታ እኛ ማህበረሰብ ውስጥ ሲበዛ ይሉንታ አለ እና ይሄን ይሉንታችንን እንዴት አድርገን ነው መቅረፍ የምንችለው? እና እናንተ ይሉንታ ይዟችሁ በይሉንታ ብዙ ነገሮች ቅድም እንዳልኳቸው እኛ ማህበረሰብ ውስጥ ሲበዛ ይሉንታ ያጠቃናል። እኛ ሀበሻዎች ወንድም በለው ሴቱም በለው ግን ከመቶ 40% ሊሆን ይችላል። ሁሉም ሰው ይሉንታ ይዘዋል ማለት አይደለም። ሁሉም ሰው ምን ይለኛል ሊል አይችልም። ሁሉም እንደፈለገ እንትን ይላል። ግን ያው አለን እኔም ጭምር እና ይሉንታችንን ማስወገድ አለብን። ሰው የፈለገው ቢሆን ማለት ነው ብታዝሉት እግሬ ተንጠለጠለ ነው የሚሏችሁ። እውነቴን ነው የምላችሁ። አሁን እኔ አንዷን እህቴን ዘይኝ እስኪ አዝለሽ እዛ ጋር ድርሽ ብላትኝ እስቲ ከፍ አድርጊኝ እግሬ ተንጠለጠለ ነው ማመስገን ሲገባኝ ግን እኔ እሷን እንትን እያልኳት ነው። አያችኋ በቃ እና ይሉንታ ሰው ምን ይለኛል የሚለውን ነገር መቅረፍ አለብን ማለት ነው። ያው እንደራሴ ብዙ ሰው ምን ይለኛል ይሉንታ ብዙ ማብራሪያ አለው። እንደ ሰው ተሰጥኦ ሊሆን ይችላል። እኔ ግን ያው ባጭሩ ማለት ነው ያው ያለው ነገር። ሁለተኛ ባለፈ ጥፋት ራስን መውቀስ፣ ባለፈ ጥፋት ላይ ራስን መውቀስ፣ ያለፈ ነገር ላይ ራሳችን የሆነ ጥፋት አጥፍተን ሊሆን ይችላል። የሆነ ያለፈ ነገር ላይ ካለፈ በኋላ ራሳችንን የምንወቅሰው ነገርስ ጸጸት፣ ነደም፣ ጸጸት በቃ ይህ እኮ ባይሆን ይሄ አይሆንም ነበረ፣ እንደዚህ ባላደርገው ነገር ቢሆን ኑሮ እንደዚህ አይሆንም ነበር
አያችዋ፣ ያ ነገር እኮ አልፏል። ግን ለምን ራሳችን እንወቅሳለን? ለምን? የምር ያው ይሄም ሁላችንም ውስጥ አለ። እኔ ለምሳሌ የሆነ ነገር አጥፍቼ ወይም የሆነ ነገር አርጌ ሊሆን ይችላል። ያ ነገር ወይ ከልቤ ወይ በሆነ እንትን አድርጌው ላይሆን ይችላል። ያ ነገር ከጠፋ ከተበላሸ በኋላ ግን ለምን እንዲህ ባይሆን እኮ እንዲህ አላደርገውም ነበር፣ እንዲህ ባይሆን እኮ እንዲህ አይሆንም ነበር። ብዙን ጊዜ ላለሁኝ የእውነቱን ስነግራችሁ ሀታለው ስራ ሲበላሽብኝ እንደዚህ ባይሆን እኮ ግን ያላህ እኮ ቀዳና ቀድር ነው። ያ ስራ የተበላሽው ያ ነገር ለእኔ እንደማይጠቅም ስለሚያውቅ ነው ያ ከዛ ነገር እኔ የራኩትኝ። ግን እንዲህ ባይሆን እኮ እንዳይሆን ነበር። በቃ እንደገና ወደ ኋላ ተመልሰን እንትን የምንለው ነገር አለ እና ባለፈ ነገር ላይ ራሳችንን ከመውቀስ መጠንቀቅ አለብን ማለት ነው። ያለፈ ነገር ያስተምረናል። ኦር ካለፈ ነገር መማር አለብን። ያለፈ ነገር ሲጀመር የህይወት አጋጣሚያችን ሁሉ ያለንበት ሁሉ አስተማሪያችን ነው። መማር ለቻለ ሰው ማለት ነው። እና ካለፈ ነገር መማር ካለፈ ስህተታችንን አውቀን ስህተታችንን ይሄ ነበር እንደ ስህተት ይሄ ቢሆን እኮ እንዲህ ነበር፣ በቃ መልሼ የዛ ነገር ውስጥ እንዳልሆንም ብለን ራሳችንን እንትን ማለት አለብን ማለት ነው። እና ባለፈ ነገር ራሳችንን መውቀስ የለብንም ማለት ነው። ሁለተኛው። ሶስተኛው ከሰዎች ጋር መወዳደር። ሶስተኛው ከሰዎች ጋር መወዳደር። ከሰዎች ጋር መወዳደር አቤት ምን አለ መሰላችሁ የሀገራችን ሰው ሰው እንደ ጎረቤቱ እንደ ቤቱ እንጂ እንደ ጎረቤቱ አይበላም ይባላል አይደለም? ከሰዎች ጋር ከማንም ሰው ጋር ራሳችንን የምናወዳድረው ነገርስ አቤት አቤት። እስኪ ማን ነው እንደው እኔ አሁን ይሄንን ነገር ስል እኔ ከሰዎች ጋር ራሴን አላወዳድርም የሚል ሰው ካለ እኔ በአስር ጣት እፈርምላቸዋለሁ። ሁላችንም ከሆነ ሰው ጋር እንወዳደራለን፣ እንፎካከራለን። በቃ ፉክክር ገባችኋ? ለምን እኔ ባለኝ ማንነት ባለኝ ነገር ላይ ነው ራሴን ከራሴ ጋር እንጂ ማወዳደር ያለብኝ ከሰው ጋር እንዴት ሰው ይወዳደራል? እከሌ መኪና ካላት እኔ ያ ነገር እንዲኖረኝ አለ። እከሌ የሆነ ነገር አድርጋለችና እኔም ከሷ ጋር እኩል ልሁን። ይሄ ፌር አይደለም። እንደውም ከሰዎች ጋር ራሳችንን የምናወዳድር ከሆነ አደጋ ላይ ነን ማለት ነው። ይሄንን ነገር መቅረፍ አለብን። በቃ እኔ ነኝ፣ እኔ ዛህራ ነኝ። መሆን ያለብኝ እኔና እኔነቴን ብቻ ነው። በቃ እኔ የምኖረው እኔ ለራሴ ነው። በቃ ማድረግ ካለብኝ የማደርገው የራሴ መሰለኝም በራሴ እንትን ነው እንጂ እከሌ እንደዚህ አደረገችና እሷ ወርቅ ገዛች ነኝ ልግዛ፣ እሷ የሆነ ነገር አረገች እና እሷ የሆነ ነገር አረገችና እኔም እንደሷ ላድርግ ማለት የለብንም። በቃ ከሰዎች ጋር የምንወዳደረውን ነገር አደጋ አለው ማለት ነው። ራሳችንን ከሰዎች ጋር ማወዳደር የለብንም። ብዙ ሰው እንደዛ ነው ማለት ነው። ሶስተኛው ማለት ነው። እና ይሄን ነገር መቅረፍ መቻል አለብን። እንደዛ ካደረግንም አደጋ ላይ ነን። እከሌ ገደል ከገባን የገደል ልገባ ነው። እኔ መኖር እፈልጋለሁ የምር ማለት ነው። እና ራሳችንን ከሰዎች ጋር ማወዳደር የለብንም። አራተኛ መቀየር በማንችለው ነገር ላይ ራሳችንን ማስጨነቅ። መቀየር በማንችለው ነገር ላይ ራሳችንን ማስጨነቅ አራተኛ። ያ ማለት ምን ማለት ነው? ሁላችሁም ይገባቸዋል። መቀየር አንድ ነገር አሁን ለምሳሌ እኔነቴን መቀየር አልችልም። ገብቷቸዋል። እኔ ዛህራ ነኝ። እኔ ነኝ። እኔነቴን በምንም ነገር ልቀይረው አልችልም። እና መቀየር በማትችሉትን ነገር ላይ ራሳችሁን አዛ ማድረግ፣ ራሳችሁን የሆነ በቃ የማትፈልጉን ነገር ላይ ማስገባት እና ራሳችሁን ዝም ብላችሁ መሽቁል ማድረግ የለባችሁም ማለት ነው። የሆነ ነገር ሙምኪን ተበላሽቶ ለምሳሌ ሰዎች ነንና እንሳሳታለን። የሆነ ጥፋት ልናጠፋ እንችላለን። ያ ነገር አልፏል። አሁንም ከዛ ነገር ተምረን ያ ነገር አስተምሮን ሊያልፍ ነው እንጂ የሚገባው መልሰን ራሳችንን መውቀስ የለብንም ማለት ነው። በቃ መቀየር አንችልም። መቀየር የምንችል ከሆነ አንድ ነገር መቀየር የምንችለው መጀመሪያ ሳይበላሽ ነው። ያ ነገር ሳይበላሽ ሳይሆን ከሆነ በኋላ ግን ያን ነገር እንዴት ነው መቀየር የምንችለው? ያኔ መቀየር የምንችለው ሊሆን ይችላል። ግን አሁን ለምሳሌ
አንድ ብርጭቆ ተሰበረብን። ያን የተሰበረውን ብርጭቆ መልሰን መጠገን እንችላለን? አንችልም። ለምን? በፊት እንደነበረው እንደ በፊቱ አይሆንም። ተሰብሯል። ኦኬ። አንድ ሰው የሆነ የምትወዱ ሰው ይኖራል፣ ፍቅረኛ ወይ ምናምን፣ እንደ ምሳሌ ነው እየነገርኳችሁ ያለው። የሆነ ሰው አለ። ያ ሰው ለእናንተ በጣም ጥሩ እንትን ነበረው። የሆነ ሰዓት ላይ ግን ልባችሁን ሰብሮት ይሄዳል። ተጣልታችሁም ሊሆን ይችላል። ያው ሰው ነንና ከሰው ስህተት ከብረት ዝገት አይጠፋምና በሆነ አጋጣሚ ተጣላችሁ። የሆነ ሰዓት ላይ መጥቶ ነገሮችን ለማስተካከል ብሎ በቃ ይቅርታ ሊጠይቀኝ ይችላል ወይም ሊጠይቅሽ ይችላል። በቃ በሆነ እንትን ማለት ነው። ያንን ነገር እንደ በፊት የነበረውን ፍቅሬን በፊት የነበረውን ነገር እንደ በፊቱ ይሆናል? አይሆንም። ገብታችኋል? ምክንያቱም አንድ ልቤን ሰብሮት ሂዶ እንደገና መጥቶ እንደዚህ ቢለኝ ይሄ ፌር አይደለም እና ሳይሆን ነው መቀየር በማንችለው ነገር ላይ መቀየር የማንችለው ነገር ላይ እንትን ማለት የለብንም። ራሳችንን መሽቁል ማድረግ የለብንም። ራሳችንን ማታለል የለብንም። ይሄ ራስን ማታለል ይሉታልና ከዚህ ነገር መቆጠብ አለብን እላችኋለሁ ውዶችዬ፣ ማሮቼ፣ ፍቅሮቼ። እንግዲህ ከተማራችሁበትና እናንተ እስኪ ቦታ ሰጥታችሁ ጆሮአችሁን ከፍታችሁ ወደ ራሳችሁ መለስ ብላችሁ በቃ እኔ እንዴት ነኝ? በቃ ይሉንታ ያጠቃኛል። እኔ ያለሁበት እንትን ነው። ባለፈ ጥፋቴ ራሴን እየወቀስኩ ነው። እንደገና እስኪ ራሳችሁን ወደ ኋላ ተመልሳችሁ ከዛ ነገሮች እንትን ለማለት ሞክሩ ማለት ነው። እና የዛሬው ቪዲዮ እንግዲህ ይሄን ይመስላል። እንዲህ እያልን እዚህ ደርሰናል። እንግዲህ አዛን እያለ ነው፣ መንሻ አዛን እያለ ነው እኛ ጋር ማለት ነው። ይገባል ድምፁ፣ ምንም ማድረግ አልችልም። እና እንደዛ ነው እላችኋለሁኝ ውዶችዬ። በሌላ ቪዲዮ ደግሞ እመለሳለሁ። አዲስ ነገር ሲኖረኝ እመጣለሁኝ። አልጠፋም። እያበረታታችሁኝ የወሬ ሰው ሳይሆን የተግባር ሰው እንሆን ማለት ነው። ተያይዘን ወደፊት የምታበረታቱኝም አብሽሪ፣ በርቺ፣ ጠንከር የምትሉኝም ደግሞ ጀዛኩምላሁ ኸይረን ጀዛ ብያለሁ። በጣም አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ ብያለሁ። ብዙ ጊዜ እላለሁኝ አስተያየት። ለምሳሌ እኔ የማስተካክለው ነገር እኔ በበኩሌ ብዙ የሚከታተለኝ ሰውና የፈመሰ ሰው በእኔ ቤት ስለማይገባና እንትን ስለማይለኝ ነው እንጂ ብዙ ማስተካከላቸው ነገሮች አሉ፣ ስራሃ ማለት ነው። ግን ያንን ነገር እንደዚህ ብታረጊው እንዲህ ነው ምናምን እያላችሁ እረሙኝ። የሰው ልጅ ሰው ነኝና እሳሳታለሁ። ነገሮች እስከሚሉ እየለመድኩኝ እስከመጣ ምናምን ሁሉም ሰው ደግሞ እናት ወር ስለማይማር አሻሽላለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።